የአሮን ቭሎግ ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ከሰጠን እድሜ እንግዲህ ባለችን ደግሞ ወደ እናንተ መጠናል ማለት ነው። ዛሬ በኢትዮጵያዊ ስሜት፣ በናፍቆት፣ በስስት በአውሮፓ ያሉ ኢትዮጵያን ትውልደ ኢትዮጵያን ትውልደ ኤሪትሪያን ያው በአንድነት ነው ሁሉም የምናከብረው። እኔ አክብሬ አላውቅም። አንድ ቀን እንግዲህ እግዚአብሔር ይረዳኛል ማለት ነው። እዛ ግን ስታያቸው ድባቡ በጣም ነው የሚገርመው። በአንድነቱ ነው እያዜሙ ነው ያሉት። እንግዲህ ለዩቲዩቢያችን መጀመሪያ አድርጌ ከፍቼዋለሁ ማለት ነው። ትንሽ ናፍቆታችሁን በዛው ልቀሰቅስላችሁ ማለት ነው። እዛም ያሉት ልጆቻቸውን እንዲያዩ ነው። እዛም ከኢትዮጵያ ሆናችሁ የምትከታተሉ በሚቀጥለው ግን ከሄድኩ እያንዳንዷን ነገር ነው የምዘግበው ብዬ ተስፋ አደርጋለሁ። በአሮን ቭሎግ የዩቲዩብ ቻናላችን መጣችሁ ተከታተሉን ማለት ነው። ያው በቻናል ውስጥ ሁሉን መቀላቀል አልወድም እንደምታውቁት። በዛ ሴፐሬት አድርጌ ነው ማገለግላችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ አድርጉን፣ ላይክ አድርጉን፣ ኮመንት ደግሞ አድርጉን። አስተያየታችሁ ለኛ እጅግ ይበጀናል። ማለት በተለይ ለኔ በደንብ እንድሰራ ስለሚያግዘኝ ሁሉንም ነገር በዛ መልኩ እንድታረጉልን እንግዲህ በትህትና እንጠይቃችኋለን። ወደ አዘጋጇቸው ቪዲዮዎቻችን እንግዲህ አብረን እንጓዛለን። እንግዲህ ዜማም ኢትዮጵያ ገብታለች። ያው ባክግራውንድ ሙዚቃው ለዩቲዩብ ስለሚያስወርደኝ ከድምፅ ውጭ ነው። ሄሎ እያለችን ነው ዜማ። እንግዲህ ኢትዮጵያ መጣለች። እንዴት ነው ነገሩ? ይሄ ነገር መገፋት አይከብድም? መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ ዓመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበረ። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜ እና እንዴት ነው? ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትና ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። በትክክል ኢትዮጵያ ውስጥ ቤስት በትክክል ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። የኛ ችግር እዚህ ላይ ነው ያለው። ውድ ማስከፍለው ነው። የወንድምን እድገት ለውጥ የማንፈልግ ሰዎች ነን። ለአንድ ግለሰብ ተመዝግበናል ማለት ይቻላል። ያስከፍላል ብዬ አላስብም እና ይሄን አሳክቻለሁ። የሰው ልጅ ድክመት ብቻ የሚታየን ሰዎች ብለን ቀርተን የዜና ሌላም ፔጅን ፀጉር አስተካክያለሁ። ብዙ ራፐሮች፣ ብዙ የውጭ ታዋቂ ሰዎች ዴም አድርገውልኛል። ይህን ግዴታ ማሳየት አይጠበቅብኝም። ስኬቱ ለእኔ ስለሆነ ሰው መገፋት ለእኔ ማለት አላማ ስላለኝ ነው። ያንን ነገር እየሄድኩ የነበረው በቃ ለዛ አላማ ዝቅ ብዬ ማለት ስለነበረብኝ ነው። ኢጎዬን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ፣ እኔ እኮ ያልሆነ ፀጉር አስተካካይ ነኝ፣ እኔ እንትን ነኝ ብዬ መቆም አልፈለኩም። እንደዛ ከተኩራራሁ እዛው ባለሁበት ነው የምቀረው። ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፎ ይሄዳሉ። ሰው መገፋት ጥሩ ነገር ነው። በትክክል ትክክል አባባል ነው ያልከው ናቲ። መገፋት የማታ ማታ እንጀራ። ጊዜ እንደዚህ ብዬ ነበረ። ሁሌም ድንጋይ ይጣልብሃል። ሁሌም ማለት በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምቀኛ ይኖራል፣ እንከን የሚያወጣ ሊያወድቅ የሚሞክር ሁሌም አለ። እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ? በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወደ ስኬት ማቅናት ይጀምሩና ተራቢ ይመጣባቸዋል፣ ድንጋይ መጣል ይጀምራል። እነዚህ ድንጋዮች ግን መጠቀም ሳይሆን ምንድነው የሚያደርጓቸው? መደበቂያቸው ይሆናል። ይሸሸጋሉ፣ በቃ ይሸሻሉ ከነዚህ ድንጋዮች። አንተ ግን አልሸሻምና ትልቅ ጥንካሬ ያለ ብዬ አስባለሁ። አንተ ብዙ ሰው ያላየው ማለት ነው። ኤንድ በውስጥ ደግሞ ሳይታይ ብዙ ነገር ታሳልፋለህ ብዬ አስባለሁ። እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ እና አይ ቲንክ ሰዎች ካንተ ብዙ መማር ነው ያለባቸው። ስፔሻሊ አሁን በደረስክበት ደረጃ ማየት ያለባቸው አንተ መገፍተርህን፣ መገፋትህን፣ ሰው መቀለዱን ሳይሆን ይህ ሁሉ ቀልድ ወደ አንተ እየተጣለ እያለ ይህ ሁሉ ተረባ እያለ ይህ ሁሉ እየተገፋ አለማቋረጥ ምንድነው እንደዚህ ጠንክረህ እንድትሄድ እያደረገ ያለው? እነሱስ እንደዚህ ለህልማቸውና ለዓላማቸው እንደዚህ ቢጣጣሩና ቢሟሟቱ የሚፈልጉት ህይወት ላይ መድረስ አይችሉም ወይ? ይችሉ ነበር ቢጠይቁ እና ከቀልድ በላይ እኔ እውነት ይችሉ ነበር። ሌላ ነገር ነው ማይበት ጥንካሬ ነው ማይበት። ጥንካሬ ብቻ ሳይሆን ሰክሰስም ጭምር ነው። አንድ ነገር እዚህ አዶናይ መጨመር እንፈልገው ነገር ያልካቸው ነገሮች ትክክል ናቸውና
አንድ ሰው ፌሊየር የሚል አሁን ሰሞኑን ደጋግሜ በዚህ በቲክቶክ የተሰጠው ካልወደቅክ አትነሳም የሚል ነው። ክርስቶስም በነገራችን ላይ ወድቆ ነው ያነሳን። ደፋ አብሎ ብዙ ጊዜ ለዛው ደፋ እየገፉ እያዳፉ ዝቅ ብሎ በሲኦልም ወርዶ ዝቅ ብሎ ነው ከፍ ያደረገን። ይሄ መረሳት የለበትም። አንድ ሰው ከፍ ማለት ከፈለገ መውደቅን አይፍራ ነው ማለት የእንግሊዝኛው ሚሽን do not scare it to be failure። በቃ መውደቅ ወድቀህ አትቀርም። ስትወድቅ እንዲያውም ብዙ ነገር ይዘህ ነው የምትነሳው። እና ይሄ ልጅ ብዙ ጊዜ በተደጋጋሚ ከአይሶ ሾው ስፒድ ላይ ሲወረውሩት ምናምን ስስቅ ኦኬ የሚያስቅ ፓርት አለው፣ ግን ለሱ ምን ያክል ይገነባዋል አዝማቻዝ ማለት እንደዛ ወድቆ ያን ነገር አይቶ ከዛ በኋላ አንገቱን ደፍቶ የሚቀር ልጁ አለት መሆኑን የተረዳሁት በዛው ቢቀር በዛው የሚቀር ልጅ ነበረ። ነገር ግን እንደገና ተንደርድሮ ተነስቶ የእሱን ፋላወሮች በዚህ አጋጣሚ አበረታታችሁት ተመልሶ እንደገና ሌላ ቪዲዮዎችን ለመስራት ሄዷል። እንዲያውም አንደኛውን ሲለምነው ምናምን ምናምን በነገራችን ላይ በኢትዮጵያ ላይ የሚመጡትን ዩቲዩበሮች በዛ ደረጃ የምትሰቅሏቸው ማለት ነው። የትኛውም ሀገር ሲሄዱ ማንም እንደዛ አያደርግም። በነገራችን እኛ ለሁሉ ነገር አዲስ ስለሆነ ታውቃላችሁ። እና ምክንያቱም ኑሯቸው የሰዎችን ነገሮች አገሩን ምኑን ተራራውን ምናምን ስለሆነ ነገር በመቅዳት ነው አይደል የሚኖሩ። ስለዚህ እነሱ ናቸው ዝቅ ማለት ያለባቸው። ምክንያቱም እኔም ዩቲዩበር ነኝ። ዝቅ ብዬ ነው ሄጄ የምፈልገውን ነገር ጠይቄ ነው with permission። እንዲያውም ብዙዎቹ አሁን ያደጉት ብዙ ትላላቅ ቻናል ያላቸው በሙሉ ሰው ፐርሚሽናቸውን ሳይጠይቁ እንደሱማ ጥሩ ነው። ግን ነገ ዘንድ ኦፍ ዘ አሁን በተለይ ደግሞ በዩቲዩብ ቻናል በነገራችን ላይ ኤኒቲንግ የምናወራት በሁሉም ቋንቋ እየተተረጎመ ነው። ያን ጊዜ እንዳንከፍል ትላንት ከፍ ያለን ዝቅ እንዳንል እፈራለሁ። ብዙ ዩቲዩበሮች የኢትዮጵያን ዩቲዩበሮች አሉ፣ ደጋግሜ ነው የምናገረው፣ ሀገሯን የጦርነት አውድማ፣ የአጋንንት አውድማ፣ የተለያየ ክፉ ነገር ያለባት አድርጋችሁ ስላችሁ ያስቀመጣችሁ ሁሉ በኋላ ላይ ቪዲዮቸው ሲወጣ ሀገር እንደ ሀገር ይጠይቃቸዋል። ምክንያቱም ላሊበላን ሰውየው መጥቶ ክሪቲሳይዝ ሲያደርግ እኛ ሆን እንዳልነው ልጆቿ የነዛም ሀገር ሰዎች ሀገራቸውን በዛ ደረጃ ስታቋሽሹ ሄዳችሁ ለዩቲዩብ እይታ ብላችሁ ተጠያቂ ናችሁ እንዳይመስላችሁ። ከእውነት ቤዝድ ጋር ሆኖ መሄድ መልካም ነው። ሰው እነዛ ሰዎችን በዛ ደረጃ ከፍ አድርገን ማየት ብናቆም ራሱ የሚል መልእክት አለ። ይህንም ኢቨንት የምታዘጋጁ ሰዎች ከዚህ ጋር ቤዝዶን ህግ ስጧቸው። ኦኬ ላይን አፕ አድርጓቸው። ናቲ ይቅርታ አድርጉልኝ፣ እንደገና ተነሱ። እሱን ለመነው፣ እሱም እሺ ብሎት ከዳው። ከዛም ቀጠለ። ያው አዶናይ እናመሰግናለን ሌላን እሺ ብሎት ተቆረጠ ማለት ነው። ኦልራይት ይህ ልጅ እየቀጠለ አሁን ደግሞ ፕራንክ አደረጉት እና ይህ ሁሉ ክሪቲሳይዝድ እየሆንክ መሄድ ግን አይከብድም ወይ ስለው ቅድም እንዳልኳቸው ነው። እንደየሰው አሁን ይህ ልጅ ለምዷል። በቃ ይሄ ገብቷቸዋል። አሁን ለምሳሌ ቦክሰር ለመሆን ዝም ብሎ ቦክሰር አይኮን፣ ዱላ መቻል አለባችሁ። ለመምታት ብቻ አይደለም የምትገቡት። ለመመታትን ማትችሉ ከሆነ ማትቋቋሙ ከሆነ ቦክሰር ልትሆኑ አትችሉ። ይሄ ነው እኮ ምክንያቱም ሁሉ ጊዜ ዊነር ልትሆኑ አትችሉ። አንድ ሾት አንድ ፓንች ካገኛችሁ ልትወድቁ ነው ማለት። ስለዚህ ፓንቹ ወደ እናንተ መጀመሪያ መምጣት፣ እሱን አብዞርብ ማለት፣ እሱን መቋቋም ስትችሉ፣ እሱን ተቋቁማችሁ እንደገና መሰንዘር ስትችሉ ወደ ሌላኛው ስቴፕ መሄድ ይችላል። ወደ ማሸነፍ ወደ ድል ወደሚለው መንደርደር ትችላላችሁ። እና የዚህ ወንድም ቅድም እንዳልነው ሌላ ባክግራውንድ ሊኖረው ይችላል። እኔ አሁን ነው በሚዲያ ባየሁት ነው እያስቀመጥኩ ያለሁት። ብዙ ጊዜ በጣም ነው መሳቂያ መሳለቂያ ያደረጉትና ይሄ ያሳዝናል። እኛም እንደዛው ነን። በነገራችን ላይ የሚቀጥመንን አሁን እኔ በማቀርበው ነገር ነገ ለእኔ ብዙ የሚመጡ ነገሮች አሉ። እሱን አክሰፕት አድርገን ቅድም ገና ስነሳ እነዚህ ምክንያቱም የኛ ሶሻል ሚዲያ ተቀባይና ተቀባባዩ የሚታየን ኔጌቲቪቲ ብቻ ነው። መጎተት ወደ ላይ አለ። እሱ እንዳለው አዶናይ እንዳለው ወደ ላይ እኮ ለዛ ሰው በዛ ደረጃ በሚያቀርበው ደረጃ ስለሱ ቢሰራ እኮ ያድጋል እኮ ሰክሰስፉል ይሆናል አለ። እንዴት ብሎ ያልተሰጠህን እንዴት ብለህ ነው አዶናይ? እና እስቲ እንቀጥል ወደ ቀጣዩ ቪዲዮ። English is a bastard language. Arabello. This is what you're fighting to protect. It's a language that's not even its own. It's a bastardization of Greek, Old Norse, Latin. It's a complete bastardization, and this is what we're wasting the house's time fighting for? Sorry, I know no one wants to say it straight up. እሷ ራሷ እንግሊዝኛ እያወራች
bunch of snowflakes that hear the word Aotearoa and cry themselves to sleep over there. No personal attacks, Well, they do. They cry when they hear the word Aotearoa. They stand up and point of order it in this house. Yeah, That's how weak they are. They see Te Reo Māori and they shiver in their boots. Oh my God. እንግሊዘኛ የሚባል ቋንቋ ዲቃላ ነው በትክክለኛ ትርጉሙ ዲቃላ ማለት መደቃቀል አሁን ከላቲን ከግሪክ ከተለያየ ቋንቋ አንዳንዴ እኔ ራሱ ሰርፕራይዝሊ አሁን ለምሳሌ ሰርፕራይዝ የራሱን ብንወስደው በፍሬንች ሱርፕሪዝ ይባላል ሱርፕሪዝ ስለዚህ አሁን የሆነች ነገር ትዊስት ስታረጓት ሌላ ቋንቋ ነው ሌላ ትዊስት ጥፍ ስታረጉት ደግሞ ሰርፕራይዝ ሲሆን በእንግሊዘኛ መደነቅ መደመም የሚለውን በፍሬንችም ታገኙታላችሁ ማለት እና በጣም ይገርመኛል ማለት ነው በተለይ ከፍሬንች ጋር በተያያዘ ያው ላቲን የሚባለው ግንዱ ለጣሊያን ለስፓኒሽ ለስፔን ራሱ ለፍሬንች እነዚህ በሙሉ አብረው ለፖርቹጌዝ እነዚህ የእንትናቸው ነው እና እንግሊዘኛ ከዛ ተደቃቅሎን የመጣና ኢስኖት ላንጉዌጅ ራሱን ችሎ የቆመ አይደለም ብላ ነው ሰጥዩ ክሪቲሳይዝ በታረገው ማለት ነው ወላው ለምሳሌ ወደኛ ሀገር ስንመጣ አማርኛና ትግረኛን ስናየው በራሱ ጸንቶ የቆመ አይደለም መነሻቸው ያው ላታ የሚለው ግንዱ እንደምንለው ከግዕዝ ነው የመጣው እና እንደውም ትግረኛማ ጭራሹኑ እዛው ነው በቃ የስፓኒሽና ጣሊያንኛ ካያችሁ አሁን እኔ በጣሊያንኛ ሳወራቸው በስፓኒሽ መልሱልኛል በስፓኒሾች ማለት ስፓኒሾች በስፓኒሽኛ ሲያወሩኝ እኔ በጣሊያንኛ መልሰላ እንግባባለን በሚገርማችሁ ሁኔታ እንግባባለን እንሰማማለንም ጭምር ማለት ነው so those languages very similarity so በግዕዝም ስንሄድ ግዕዝና ትግረኛ ያው ነው በጣም በሚገርም ሁኔታ እንደውም አንዳንዴ ይሳሳታሉና አማርኛም ለአማርኛም በጣም ቅርብ ነው ግን እንደ ትግረኛ አይሆንም እንደማለት ነው አሁን እንደሱ አባባል ያው እንደ ተባለው አይነት ልታረገው ነው አማርኛና ትግረኛ ማለት ነው ግዕዝ እንደው የግዕዝ በደል አለብን ሳይመስላችሁ ወደ ግዕዝ ብንመለስ እኮ አሪፍ ነበር ለማንኛውም እንቀጥል ይሄ ሰውዬው ህይወቱ ተፈውሷል ሰውዬው ሌላ ዓለም ላይ ነው እሷ አረ ምን ቦጣኝ እሱ ነው እንደው መልይዞ ግግም ማስረጃውን ይዞ ዱቅ ያለው ይመቻራዳል ይሞታል እንዴ ገበያን ይዘጋባት እኔ ማኛተው እውነት ነው ግን ይሄ ነገር ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው ተቀልዳለህ ንብረት ነው ስንት ወጪ ወጣበት ንብረት ነው ተቀልዳለህ አይሰማ በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንዴ ተጫውቼዋለሁ ምን ይሆናል አንድ እዛው ነው የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ አንዷ ደግሞ የምታምር ናት በቃ የምታምር ቼክ ናት ያው ቁምልኝ ነው የምትሰራው እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ እሺ ገበያ ጠፋ በትለው ወፍ የለም ከዛ ጀለስ ይሸቃቅላል ያው በዝናቡም በምኑም መቼም የኢትዮጵያ ህዝብ መልካም ነው ቻፓ ይገጫዋል እና ቻፓ ከዛ በቃ እኔ ዘይርኝ አላት እኔ በቃ ከፍላለሁ ምናምን አንተ ደግሞ ልቀበል ነው እንዴ ምናምን ብላ ታመጫ አይደለም እኔ እኮ 2 እጥፍ ሰጣለሁ እምቢ አለች ገገመች ከዛ ሶስተኛ በቃ 3 እጥፍ ሰጥሻለሁ አለ በጣም ነው የምታምረው ቆንጂዬ ናት አሰበችው ጠብቿታል ቻፓ የለም ምናምን ነገር የለም ከዛ ሰው ሳይገባ ትገባና ሰው ሳይ ትገባለ ሰው ሳይ ትወጣለህ አለችው አረ ምንም ችግር የለም አለ ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም ያፍዛል ዝም ብሎ ያጭላታል ከዛ ለሊት ትነሳና ውጣ ትለዋለች እኔ ሳቁን ነው የለቀቀው እኔ አሁን በወጣ ማን ያምነኛል አለ ማንም ሳይም በወጣ ማን ያምነኛል ካንቺ ጋር አድር ያለው ብል ማን ያምነኛል ማንም አያምነኝም
በጣም የሚገርማችሁ የሚያምር ወርቅ የሆነ ቤት አለው። ቢዚ ስለሆነ አንዳንድ ሞልች ምናምን አላረገም። ሳየው አላወቅኩትም አላወቀውም ያውም ቤቱን ግድግዳውን እንደሚያበላሸው አላ ስለው ጌጥ እኮ ነው ሞልድ ያስይዝበታል ቤቱ። አይገርምም? ይሄንን ሞልድ ከለሩ ቀይሮታል። ስለዚህ የማንሳት አለብህ ስለው ኧረ ነገ ውልበታለሁ አለኝ። ኧረ ለምን እንውልበታለን? መታ እናድርገው። ሂሳቡን ብቻ እንነጋገር። ሂሳቡ ስለው ችግር የለም መጨረሻ ላይ ብሎኛል። እንግዲህ በሙሉ በጣም ሳር ነበረው። ይሄንንም ነው ይሄን እንዳለን ያጸዳው። ይሄ በሙሉ ይሄ እኔ ኖርማል መስሎ ጠቅጥቄው ነበር። ይሄን ማለት ነው። ይሄን በሙሉ አጸዳው። ታያችሁ? ይሄ ማለት ነው ምን ያህል እንደበቀለ ያው ቤትህን ሳይዲንግ በሙሉ አበላሽቶታል። በዛ በተረፈ ሩቱ ስር ይሄ ግል ይታያችኋል። ይሄ ስር ይታያል። ያው እኔን አላየሁትም ነበር። ይሄ ስር ምን ያህል እንደሄደ ያው ወደ ውስጥ ነው። ምልክት ላሳይ። ፍራፍ ይታያል። ሲቆይ ምንድነው የሚያደርገው? ይሄ ሰብሮ ይበጥሰው በሙሉ ሰው ይገፋዋል ማለት ነው። ይሄ ስር እየቆፈርን ብንሄድ እዚህ ጋር ነው እየገባ ያለው። ይሄን እየገፋው ይሄዳል። ይሄ እየገፋው ይሄዳል። ይሄ ዛፍ ባደገ ቁጥር ይሄ እንትን ይላል ማለት ነው። ዋው! ስለዚህ ምን ያህል እንዳደገብህ ደግሞ የበፊቶቹ ሰዎች እርግጠኛ ነኝ እዚህ አካባቢ የመጀመሪያ ተቆረጣለ። ይሄንን ነው ዋናውን ነገር ማየት ያለብን። እንደ ጌጥ አረንጓዴ ግሪን ስለሆነ ጥሩ ነው እንላለን፣ ግን አይደለም። ታያችሁ የተማርነው ነገር እዚህ አጋጣሚ ተሙ በጣም ጎበዝ ልጅ ነው። እውነት በጣም በሶሻል ሚዲያ ውስጥ ካወቋቸው ልጆች መካከል አንዱ ነው። በጣም በስራ ያምናል። በተለይ ደግሞ በእውነትን ቤዝድ ኦን ትሩዝ ብዙ ጊዜ ሲጋፈጥ ምናምን አየዋለሁ እና በጣም ነው ማደንቀው። እንግዲህ ያው ስራን እያስተዋወቀ ነው። ጥሩ ነው፣ ቆንጆ ነው። እንደዚህ አንድ ሰው የሚሰራውን ስራ አፕሪሺየት ማድረግ መለማመድ መቻል አለብን ለማለት እወዳለሁ። ወደ ቀጣይ ቪዲዮ ነው። አይ እንግዲህ ውሻውም ወደ ዘፈን ተቀይሯል በሉኛ። ኧረ ጉድ ነው። እኔ ስም አውጥቼላታለሁ። አትጠገብ ብያታለሁ እችን ልጅ በዚህ አጋጣሚ። እሱ አራተኛ ልጅ እየመጣ ነው። አትጠገብ የዋ አትጠገብ። እንደዚህ ነው ሪቪል የምታደርጊው። አራተኛ ኮንግራቹሌሽን። አምለሰት ግን ስጎ እንዳስ ስጎ ፊት ስጎ አማራው ስጎ አማራው አሁን እሱ ምን ልስራለህ ስትይው ስጎ ፓስታ እንበለዋለን። ስለዚህ ወዲያው ይቀምሳል። አዎ ደስ ይላል። ግን ሰው የሚያውቅ አይመስለኝም። እንዴት ነው የሚደረገው? አይ ዶንት ኖ። አራተኛ ነው እኮ የመጀመሪያ አይደለም። የእቺ አራተኛ እንዴት ነው ሪቪል ያደረግሽው? ወንድና ለባሌ ነው እንጂ ሌላ ሰው አላደረኩም። እንትን ዶክተር ጋር ያኔ ስከን ሲደረግ ወንድ ነው ሴት ነው የሚባለው ነገር እሱን አክብረን ምን አለ ወንድ ሲል ደስ አለ አውቀን ነበር። የሚሰማሽ ነገር አለ ሴት ያው ስታደርሲ እንትኑ አራተኛም ስለሆነ ቅርጹ ምኑ የሆነ ነገር ይሰማሻል። ኮንግራቹሌሽን ደስ ይላል። ኢትዮጵያ መጥተሽ ልጅ ነው በቃ ምን ኢዚ እዚህ ለማሳደግ ያለሽ አይደል? ይውሲት አሁን ታይዋለሽ። ግን ዞሮ ዞሮ ብዙ ስራ ነው ልጅ አዎ። ግን አራተኛ ልጅ ላንቺ ቀሎሻል፣ ስራ እየሰራሽ ልጅ ደግሞ እንደዚህ አራተኛ ከሆነሽ ቀሎሻል ማለት ነው ማለት ነው። ባልሽ በጣም ያግዝሻል። አዎ ባልም ያግዘኛል። አዎ ልጅ ማሳደግ ቀላል ነገር አይደለም። በዚህ አጋጣሚ ምናልባት አንዳንድ ሰዎች ልጅ ማሳደግን እንደ ቀላል አድርጋችሁ ያያችሁ ካላችሁ ተሳስታችኋል። ያው እኔም አባት ስለሆንኩ ማለት ነው። ልጅን ማሳደግ መጀመሪያ መባረክ ነው። እውነት እግዚአብሔር አምኖባችሁ በእናንተ ላይ ኮንፊደንስ ኖሮት የሚሰጠው ትልቁ ስጦታ የእግዚአብሔር ትልቁ ስጦታ ልጅ ነው። እኔ በዛ ነው የማምነው። እና እነዚህ የተሰጣችሁ ልጆች እነዚህን አብራኮች ደግሞ በአግባብ በተለይ ደግሞ መሰረታቸው መሆን ያለበት የፈጠራቸውን አምላካቸውን ማወቅ አለባቸው ብዬ አምናለሁ። በቃ እሱ ነው መጀመሪያ አንድ ሰው አባት የሚባለው እናት የምትባለው ይሄንን ማድረግ አለባት። በየትኛውም ቤተ እምነት የተወለዱ መጀመሪያ ይህን ማወቅ አለባቸው። ከዛ በኋላ ወደ ዓለሙ ደግሞ ያለውን ነገር
በሚገባው ማሳወቅ የዚያ ቤተሰብ ኃላፊነት ነው ብዬ አምናለሁ ማለት ነው። እሷ እንግዲህ አዎ ኢትዮጵያ ለምሳሌ ያክል አሁን እኔ ሁሉንም እየሰራን እዚሁ ነው የወለድናቸው እየሰራን ያሳደግናቸው አሁንም እየሰራን ገና አድገው አላለቁም። በዚህ ሀገር ያው 18 ዓመት የሚባለው ነገር አለ። እዛ ደረጃ ገና አልደረሱም። አንደኛው እየደረሰ ነው፣ ሁለተኛውም እየተከተለችው ነው። ግን አሁን ኢትዮጵያና እዚህ ስታወዳደሩ ሞግዚትም ሆናችሁ ሰራተኛም ሆነ ሁሉንም ሆናችሁ ማሳደግ በጣም ጄኒያል ነው። በውጭ ሀገር ሆናችሁ የምታሳድጉ በእርግጥ አሁን ዛሬ ኢትዮጵያም በጣም ሀስል ነው። ድሮ ሁለት የህፃኑን ልብስ የምታጠብ ስለ ህፃኑ ምናምን የቤቱን የምትጠርግ ምናምን 4 ሰራተኛ ሁሉ ያለው ነበርና ከዛ ሁሉ አንሶ አሁን 1-2 መሰለኝ ያላቸው ማለት ነው። መታደል ነው። እኛ ያ ሁሉ የለንም። እኛው ራሳችን አድርገን ያሳደገን። ስሜቱ ግን የተለያየ ነው። ልጆች በጣም ስቲክ ነው የሚሆኑት ከእናንተ ጋር አብረው ነው የሚጣበቁት። ለምን በደስታውም በሀዘኑም በጉዞውም በሁሉም ነገር አብረው አሉ። እዛ ግን በቃ ሲናፍቋችሁ ልትስሟቸው ምናምን ልታሻሿቸው አብራችሁ ልተኛ ምናምን ሲሉ ነው የምትወስዷቸው በብዛት። እሱ ብቻ አይደለም የሰራተኛ ብዛት ሳይሆን እዛ ቤተሰብ አለ፣ እናት አለች፣ አያት አለ፣ አጎት አለ፣ ቤተሰብ አለ፣ ዘመድ አለ፣ ጎረቤት አለ፣ የምታውቋቸው ጓደኞች አሉ። እነዛ ሁሉ ሲያቅፏቸው ምን ሲሏቸው ነው እና እንዲያውም ይናፍቋቸዋል። እውነት አጠገባችሁ ነው ማለት ኢትዮጵያ ሲሆን አገር ላይ ሲሆን ማለት ነው። እዚህ ሲሆን ግን ሁሉም ለአባትም እናትም ጓደኛም ሁሉ ነገር ስለሆናችሁ ኃላፊነቱ በጣም ሀይ ነው እና ያለ ማለት ነው። እሷ ደግሞ እንግዲህ ብዙ ነገር እኮ ይቀንሳል። እንግዲህ አምለሰት በደንብ ገባት ልጅ ነች። አሁን እችኛዋ ደግሞ እያለች ነው እንደሆነ አላወኩም። ለማንኛውም ያው አሁን ብዙ እሷን የተቃወሟትን ቪዲዮዎች ባቀርብ ብታዩ መዓት ነው። በጣም ተናደውባት ሁሉ ነው የሚናገሩት እና እሷም ደግሞ ይመስለኛል ቫይራል ለመውጣት የምታደርግባቸው ነገሮች ናቸው ብዬ ነው የወሰድኩት እውነት ለመናገር እንጂ አሁን በእሷ እድሜ እዛ ኢትዮጵያ ተወልዶ ይህን ሁሉ አያውቅም የሚል ግምት የለኝም። ለምን እንዳልኳቸው ነው እዚህ የወለድኳቸው ልጆች የራሱን እያንዳንዱ ነገር ያውቃሉ እና ጄጃ እናርግ ብዙ ሌትስ ጎ ምንድነው ቶሚ እንደዚህ ይላልና ኧረ ተው ደግሞ ከጌች ጋር ጌች ደግሞ በዛ በኩል እንዳይመጣ። ቶሚ በጣም የሚመቸኝ ልጅ ነው። በባለፈው እንዳልኳችሁ የእሱ ጅም ሄጄ 1 ወር የሚሆን ሰርቻለሁ እና በተለይ ከእሱ ጅም ያገኘኋቸው ወንድሞች በጣም የሚገራርሙ ጥሩ ወንድም የሚሆኑ የስፖርት አሰሪ ኮቾች። እንዲሁም ከጀርባ ያለው ልጅ በጣም ፍሬንድ ነው። እሱ ሰራተኛ ነው ግን በቃ ወደ ማሰራት ምናምን እየደረሰ ነው። በጣም ጎበዝ ልጅ ነው በሆነ በዚህ አጋጣሚ እና ወደፊት ሆፍሊ በጣም ትልቅ ልጅ የሚሆን ልጅ ነው እና ሌሊቱን ሁሉ ነው የሚሰራው። ከጉራጌ ነው የመጣሁት ምናምን አጫውቶኛል እና እንደዚህ አይነት ልጆችን ከፍ ያደርግልን። ቶሚም ከፍ ያደርጋል በጣም በዚህ አጋጣሚ ማለት ነው። የገባኝን ያየነውን የሰማነውን መሰክራለን እንዳሉ ሐዋርያቶች እኛም ደግሞ እንደዛ ነው። እንቀጥል። አረ ሰይዶ ገና ነው ሰዓቱ። ወይ ጉድ! ለጦርነት ሄደ ሰይዶ። አረ ተው ጆኒን ፈልጎ ጆኒ የሚሰራበት ስፖርት ቤት ሄደ። በቀሉ የለችም። አረ በቀሉ የለችም። በሌለበት በቀሉ ፊቱን እስኪን ቆዳ ምናምን ሊያስተካክል ሂዷል። የለም ለምን ነው ሰይዶ ማሰማው? አይ ሄዷል ቤት ምናምን ቆዳ ኬር ለማድረግ ሄዷል። የለም አበሻ ቀኑ ደረሰ። የበቀሉ ቀን ደረሰ። አበሻ ተዘጋጅ። በቀሉ ሰኞ አድዋ ላይ ፕሬስ ኮንፈረንስ እና ፌስ ኦፍ አለ። አድዋ 4 ሰዓት አድዋ ላይ 4 ሰዓት እንገናኝ እያላችሁ ነው እንግዲህ። የበቀሉ ነገር ብቅርቅር ነው። ኧረ እባክህ ኧረ በቀሉ ጃኒ ጣሊያን ገብቷል። ጃኒ በጣም የማደንቀው እጅግ ስለ እውነቴ ነው የምነግራችሁ። ማግኘት የምፈልገው ሰው ቢኖር ጃኒ ነው። ለምን እምላችሁ ያለ ምክንያት አይደለም። ጃኒ በጣም የሚገርም። እስቲ ቆይ ይሄን እንስማውና ስለሱ የሆነ ነገር አውርቼ እንዘጋለን። እና ታዋቂ ሳንዱች ነው ብላ ተብዬ ኦልራይት ስራ መጣው። እሺ ግን ታው ሌላ ስጋ እንዳይሆን ታው ጃኒ
I'm like, guys, look. ተው እኔ አልናገርም። መንገድ ላይ እየበላ እኔ ጣሊያን ያደግኩት ተው እንግዲህ everybody ያለች everyone's ስጋ ይበላሉ ጣሊያኖች። ኧረ ለማንኛውም አሪፍ ነው። ፒጋቸው እንዳይሆን ጥሬ ግጥም አድርገው ነው። አሁን እኔ ላቅ አልቻልኩም፣ ግን በላ አሪፍ ነው። ግን የተባረከ ይሁን። ጣሊያን እዚህ ሮም ውስጥ አሪፍ ምግብ ሪቪው ለመስራት ምን ልሞክር እባካችሁ? ታውቃላችሁ ጀላቶ እየተባለ ነው። ሞክራለሁ። ጀላቶ ቅመስ ጀላቶ What is going on? ጀላቲ ይባላል። ጀላቶ ነው። አይ ጀላቶ አይደለም ተው። ጆሊቲ አረ ተው ጃኒ ተው። አረ ጣሊያን አላብጣላን ተው ምን ወዳቸዋለሁ። እኛም እንወዳለን ጃኒ። በዚህ አጋጣሚ ትንሽ ልጅ ሆነ በጣም ጎበዝ ሆነ ራስን አሸንፈ በዓለሙ ስላለው ነገር እያቀረብክልን ነው። በዛ ላይ እሱ ብቻ አይደለም ብዙ የሚያቀርቡልን ልጆች አሉ። ግን አንተ ሰዎች በአንተ ሚዲያ እንዲታዩ የምታደርግ ሰው ነህ። ክፉ ሰው አይደለም። ሆነስት ነው የምናገረው እና በዚህ አጋጣሚ የኔ ጓደኛ I have a lot of ጓደኛ ሆነን ለመናገር በሶሻል ሚዲያ ማለት ነው። በጣም ልጁ ቻይና ውስጥ ነው ያለው። ስለ ቻይና ነው የሚያቀርበው። በጣም ጎበዝ ነው እና አንድ ቀን ጻፍኩለት ኮመንቱ ላይ ማለት እና በቃ ላገኝ እፈልጋለሁ ምናምን አልኩት። ከዛ በኋላ ነገርኩ እነ ጃኒን ብታገኛቸው፣ እንዲያውም ጃኒ ያኔ ታይላንድ ነበር። ተማሙተህ አገኘውና ጃኒ ጥሩ ልጅ ነው የሆነ ነገር አደርግልሃለሁ። ከዛ ጃኒ ተስቦ ወደ ቻይና ሄደ። ልጁን ከ17,000 ፋላወር ወደ 30,000 ፋላወር ነው የቀየረው። ሆነስትሊ ፖስት ሲያደርግለት ማለት ኮላቦሬት አድርጎለታል። የሱን የዩቲዩብ ቻናል አስቀምጦለታል። እንደገና ሜሴጅ ላይ የሱን ጻፋለው ፒን አደረገለት። ሰዎች ሲረዷችሁ እንዲህ ነው የሚሆነው፣ እንዲህ ነው የሚደረገው። እነ የክፋት አባቶች አሉ፣ ወደፊት እናያቸዋለን አብረን። I have a time to talk ምክንያቱም ይሄንን የዩቲዩብ ቻናል የከፈትኩት ሆነስትሊ በደንብ እኔ መናገር የምፈልጋቸው ሌሎችም ሀሳባቸው ማቅረብ የሚፈልጉት ሰዎች ሁሉ ይህንን እንጠቀምበታለን ብዬ ተስፋ አደርጋለሁ። ክሪቲሳይዝ ለማድረግ ሳይሆን እውነት ቤዝድ ኦን ዘ ትሩዝ ነው ስለ እውነት ለመናገርና ጄኑዊንሊ ይሄንን ጃኒን በጣም ነው የማደንቀው። የዋ ፊት ነው ራሱ ያለው ማለት ነውና ይቅናው። ስለ እውነት ሰብስክራይብ አድርጉት፣ ፋሎ አድርጉት። ልጅነት ሊያጠቃው ይችላል፣ አንዳንድ ነገሮች ይኖሩታል። እንዲያውም እኔ በጣም ከሚያስቀኝ አንዱ ክፍል በሌላም ጊዜ ያልኩት ነው። ሳሙኤል ሄድና አሮን ነው ወራማይ ይላል። የሆነ ቦታ ሄድና ትኬቱን ቆርጦ ምናምን ቪዛ ሁሉ ጠይቀው ሄደው አንዴ እንደው ኢስታንቡል ገብቶ አሮን ነው ኢስታንቡል ነኝ እንደ ምናምን ሲል እንደ ቀልድ አድርገው በፈኒ ወይ የሚያስተዋውቅበት መንገድ በጣም አሪፍ ነው። ሪቪው የሚያደርገው ምግብ ላይ ምናምን እንዲያውም እኔ ብዙ ሰዎች ሲነቅፉ ሰምቻለሁ፣ ግን በጣም ጎበዝ ነው። እንዲሁም ደግሞ አቀራረቡ the easiest way ነው። በቃ ይሄ nothing complicated inside honestly እና እንግዲህ ያየነውን መሰክራል። ቅድም ያልኩት የመሰለንን በእኔ እይታ ነው። this is my point of view ይባላል። የእኔ pointly on ጃኒ ማለት ነው። so ጃኒ keep up hopefully the million subscribe ኖሮ እናያለን። keep one good thing is share የሌሎችን ሰዎች የሚያድጉትንም እሱ እንዲያውም ቀደም እንዳልኩ ብዙ ሰዎች ስራቸውን ምናምናቸውን ይዛችሁ እንደዚህ የምትሄዱባቸው ነው ይመስላቸው። በቃ የኛ ሰው በቃ በጣም የሚያሳዝነው ብዙዎችን ዩቲዩበሮች ስለታዘብኩ ነው። ስለ እውነት ነው የምነግራችሁ። በጣም ነው ያቆሰሉኝ እና አላዘንኩባቸውም። ግን ነገ እንደዚህ እንዳለ እንደዚህ ማለት አለ፣ እንደውም ልፍ ብሎ ጥፍትም ማለት አለ ማለት ነው። ይልቁኑ ወንድም ማፍራት ግን የመሰለ ነገር የለም። ለምን የሆነ ሳለ ሲደክማችሁ እስኪ እባክህ ደክሞኛል ሸር አድርግልኝ ምናምን ይመጣል። መልካም ስራ እንደውም እናቴም ትላለች ጋር ያሻግራል ነው። በዛሬው እንግዲህ ጥሩ ጊዜ ነበረን ብዬ ተስፋ አደርጋለሁ። ከመነሻው እንዳያችሁት የኢትዮጵያ እግር ኳስ ዩሮፕ ያሉት ትውልደ ኢትዮጵያና ትውልደ ኤርትራን በአንድነት ሆኖ አርብሱ ኢትዮጵያን ብቻ ሳይሆን ሌላውም አፍሪካዊም ሚስቶቻቸው ሌላ ሀገር ዜጋ የሆኑት ሁሉ ባሎቻቸው ሌላ ሀገር ዜጋ የሆኑት ሁሉ በአንድ ላይ እንዳያችሁት ጉራማይሌ ሆኖ በሚደንቅ ሁኔታ አቀርበዋል ማለት ነው። በሚቀጥለው እስከምንገናኝ እስቲ ይሄንን ዩቲዩብ ተው ሰብስክራይብ አድርጉ። ተው በክፋት ብቻ እንታወቅስ፣ በጥሩነት እንታወቅ። ግዴላችሁ እጃችሁ እንደዚህ ቢልባችሁም እንደዚህ አድርጉትና ላይክ ምናምን ብትሰጡት ዩቲዩብ ራሱ ሼር ያደርገዋል።
እኔም ስራዬ ከፍ እያለ ይሄዳል ማለት ነው። አመሰግናለሁ።